ሕይወታቸው ማለፉ ተገለጸ። ጤና ይስጥልኝ እንደምንላችኋል የተከበራችሁ ተመልካቾቻችን የካቲት 12 2015 ዓ.ም ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች አበይት ርዕሰ ጉዳዮችን በማስቀደም ጀምረናል። ክቡራን ተመልካቾቻችን እንግዲህ ሁለተኛ ቀኑን የያዘው የአፍሪካ ህብረት የመሪዎች ጉባኤ ዛሬም እንደቀጠለ ነው። አብዛኛው የዛሬ የዜና ትኩረታችንም 36ኛው የአፍሪካ ህብረት የመሪዎች ጉባኤን በተመለከተ ይሆናል። እንደዚሁም ደግሞ 86ኛው የካቲት 12 ሰማዕታት ቀንን በተመለከተ በዛሬው ዕለት በተለያዩ ዝግጅቶች ተከብሯል። እነዚህን የተመለከቱ ዘገባዎችን ወደ እናንተ መናደርስና የሚሆነው ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ እኔ ሜሮን ምትኩ ዜናዎችን እየመራው አብሬያችሁ ቆይታ ማደርግ ሲሆን ከአፍሪካ ህብረት የመሰብሰቢያ አዳራሽ ደግሞ ባልደረባዬ ጌታቸው ይግዛው ዜናዎችን ወደ እናንተ ያደርሳል። እንደዚሁም ደግሞ ተጨማሪ መረጃዎችን ከአፍሪካ ህብረት የመሰብሰቢያ አዳራሽ ሊያደርሱን ሪፖርተሮቻችን መሐሌ ታደለ አሸናፊ እንዳለና ጌቱ ላቀው ዘጌት ብለው መረጃዎችን የሚያደርሱን ይሆናል። አብራችሁን ቆዩ። ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር አብይ አህመድና የጅቡቲው ፕሬዝዳንት ኢስማኤል ኦመር ጊሌ በአዲስ አበባ የተገነባውን አዲሱን የጅቡቲ ኤምባሲ መርቀው ከፈቱ። በስነ ስርዓቱ ላይ የኢጋድ ሊቀመንበር ዶክተር ወርቅነህ ገበየሁን ጨምሮ አምባሳደሮችና ዲፕሎማቶች ተገኝተዋል። የምርቃት ስነ ስርዓቱን በተንቀሳቃሽ ምስል ዘጌት ብለን ወደ እናንተ እናደርሳለን። በትላንትናው ዕለት ለአፍሪካ ሀገራት መሪዎች የተደረገውን የራት ግብዣ በተንቀሳቃሽ ምስል እንከታተላለን። አፍሪካ የቱሪዝም መስህብ መሆን ከሚችል የተፈጥሮ ሀብቷ ባለፈ አህጉሪቱ ከተቀረው ዓለም የላቀ ከፍተኛ የማዕድናት ክምችት ያለባት ሀገር ናት። ተፈጥሮ ለአፍሪካ ያደላትን ሀብቶቿን ደግሞ እናስተዋውቃቸዋለን። ሪፖርተራችን ፋሲካ ያሌው ተከታዩን ዘገባ አሰናድታለች። አብረን እንከታተል። ቀይ ሐይቅ አለ ቢባሉ ለዛው እዚሁ አፍሪካ ውስጥ ተንጣሎ ቢመለከቱ ምን ይሰማዎት ይሆን? ይህ ኔትሮን የተሰኘው ቀይ ሐይቅ በዚሁ የኪሊማንጃሮ ተራራና መሰል የተፈጥሮ ሀብት ባለቤት በሆነችው ታንዛኒያ የሚገኝ ያየውን ሁሉ አጃይብ የሚያስብል ሐይቅ ነው። አፍሪካ ስሟን ከግጭትና ጦርነት ከድርቅና ረሃብ ለይተው ማንሳት ለሚከብዳቸው በርካቶች አህጉሪቱ ያላት የተፈጥሮ ሀብት ሁሉን የሚያስረሳ ይልቁንም ነገን በተስፋ የሚያሰንቅ ነው። የሰዓሊ ብሩሽ ያረፈባቸው እንጂ በአካል የሚታዩ የሚዳሰሱ የማይመስሉት በረሃማ ስፍራዎች በሚያስደንቅ ተፈጥሮ የተከበበ
በውሃ የታጠረ ሸለቋማ ምድር ከማያልቅ የውሃ ሀብትና ለአይን የሚማርክ ተፈጥሯዊ ቅርጽ እስከያዘችው የበረሃዋ ምድር ናሚቢያ በአህጉሪቱ ንጹህ የሐይቅ ውሃ ያላትና ከአሜሪካና አውሮፓ ድምር በላይ የሚሆን ከ500 በላይ የአሳ ዝርያዎች መገኛ የሆነችው ማላዊ ድረስ የዚሁ አፍሪካ ልጆች ናቸው። ከፍተኛ የወይን አምራችና የተለየ የስነ ህንጻ ጥበብ የሚታይባቸው የደቡብ አፍሪካ ገጠራማ አካባቢዎች በባህር ከኤሊዎችና ሌሎች የውሃ ውስጥ እንስሳት ጋር አብረው የሚዋኙበትና ልብን የሚማርኩ የዛንዚባር የቱሪዝም መዳረሻዎችም አሉ። በሞሪታኒያ ካለው የአፍሪካ ትልቁ ሰማያዊ አይን የሚል ስያሜ የተሰጠው በረሃማ ስፍራ እስከ ዓለማችን ሞቃታማው ጨዋማ ስፍራ አፋር ዳሎል ተፈጥሮ የሰሰተችባት የለም አፍሪካ። በተፈጥሮ ሀብት የተትረፈረፈችው አፍሪካ የሚታረስ ለም መሬት፣ ከፍተኛ የውሃና የነዳጅ ተዝቀው የማያልቁ ማዕድናትና ደንና የዱር እንስሳት ሀብት ያላት ናት። አህጉሪቱ የዓለም ትልቁ ታዳሽም ሆነ የማይታደስ የተፈጥሮ ሀብት ክምችት ያለባት ስትሆን የዓለም 30% ያህሉን የማዕድን ሀብትም መገኛው እዚሁ በአፍሪካ ነው። ከነዳጅ ዩራኒየም እንዲሁም ዳይመንድ በተጨማሪ 40% የዓለም የወርቅ ሀብት፣ 90% የክሮሚየም እንዲሁም የፕላቲኒየም ክምችት በዚሁ አህጉር ይገኛል። 65% ያህሉ የዓለም የሚታረስ መሬት ያላት አፍሪካ ግን ለዘመናት በድርቅና ረሃብ ስትፈተን የእርዳታ እጆቿንም ወደ ተቀረው ዓለም ስትዘረጋ ለመኖር ተገዳለች። በተለይም ከግማሽ በላይ ከሰሃራ በታች የሚገኙ ሀገራት ኑሯቸው በዚሁ የተፈጥሮ ሀብት ላይ የተመረኮዘ ነው። ሆኖም የነዚህ ሁሉ ሀብት ባለቤቷ አፍሪካ እንኳንስ ከዚህ በሚገባት ልክ ልትጠቀም ይቅርና በዝባዦቿ በስተው በየዓመቱ $200 ቢሊዮን የሚደርስ ገንዘብ እንድታጣ አድርጓታል። እነዚህ ሁሉ ሀብቶቿን ያዩ ሁሉ በተለያዩ ጊዜያት በጃዙር እየተመዘዙ ሊበዘብዟት ዛሬም ድረስ መሞከራቸውም አልቀረም። ታዲያ አፍሪካ ተፈጥሮ የቸራትን ሀብት መመንዘር ብትጀምር ግን የረሃብና የስቃይ ታሪኳ ተቀይሮ በኢኮኖሚ ቀና የምትልበት በምድሯም ችግር የማይሰማበት እንደምትሆን ጥርጥር የለውም። በዚያ በጨለማው ዘመን አፍሪካውያንን በአንድነት ጥላ ስር መሰብሰብ የቻለው የአፍሪካ አንድነት ድርጅት አህጉሪቱን ከቀኝ ግዛትና ከአፓርታይድ ስርዓት ማላቀቅ ላይ ትኩረትን አድርጎ ሰርቷል። በኋላ ላይም ይህ በዋናነት የአፍሪካውያንን የነጻነት ትግል እንዲቀጣጠል ያስቻለው ድርጅት በአፍሪካ ህብረት ተተክቷል። ይህም የተደረገው በምክንያት ነበር። ለምን ስንል እንጠይቃለን። የአፍሪካ ህብረት ከየት ወደ የት ሲል ሪፖርተራችን ወንደሰን አፈወርቅ ታሪካዊ ዳራውን እንዲዳስሱታል። አፍሪካውያን በዚያ በጨለማው በቅኝ ባርነቱ ዘመን ለነጻነታቸው ሲዋደቁ ነበር። አፍሪካውያን በገዛ ሀገራቸው ቀያቸው እንደምንም ይታዩ ነበር። የአፍሪካ ህብረት ከየት ወዴት? በአፍሪካውያን በ1950ዎቹና 60ዎቹ በተደረጉ ትግሎች በርካታ ሀገራት ነጻ መውጣት ችሏል። ታዲያ ጉዞ ገና አላለቀም። በወቅቱ ሙሉ በሙሉ የተቀረው የአፍሪካ ክፍል ነጻ መሆን ይገባው ነበር። ታዲያ በአውሮፓውያኑ ግንቦት ወር 1963 32 ከቅኝ ግዛት ነጻ የወጡ የአፍሪካ ሀገራት መሪዎች በዚያ በቅኝ ግዛት ዘመን ነጻነቷን አስጠብቃ በቆየችው ኢትዮጵያ አዲስ አበባ ተሰበሰቡ። እኛ አፍሪካውያን በአሁኑ ጊዜ በዓለም ላይ የተለየ ስፍራ ይዘናል። ስብሰባቸውም ከቅኝ ግዛት ዘመን በኋላ የመጀመሪያ የሆነውን አፍሪካዊ ድርጅት የመመስረቻ ቻርተር ላይ ለመፈረም ነበር። እናም በወቅቱ የአፍሪካ አንድነት ድርጅት ተወለደ። የዚህ ድርጅት ዋና ዓላማም አፍሪካን ጨርሶ ካለቀቃት ቅኝ ግዛትና የአፓርታይድ ስርዓት ሙሉ በሙሉ ማላቀቅ ነበር። ሌሎች የአፍሪካ አንድነት ድርጅት ግቦች የነበሩትም በአፍሪካ ሀገራት መካከል አንድነትና አጋርነትን ማሳደግ፣ ሀገራቱን ማስተባበርና ማደግ እንዲችሉ የእርስ በርስ ትብብራቸውን ማሳደግ፣ የአባል ሀገራቱን የግዛት አንድነትና ሉዓላዊነት መጠበቅ፣ ዓለም አቀፍ ትብብርን ማሳደግ የሚሉት ይጠቀሱበታል። የድርጅቱ መስራች አባቶችም ነጻነት፣ እኩልነት፣ ፍትህና ብሔራዊ ኩራት ለአፍሪካውያን ወደፊት ተስፋ ወሳኝ መሆናቸውን አምነውባቸዋል።
ታዲያ አውሮፓውያኑ መስከረም ወር 1999 ይህ በተለይም ለአፍሪካውያን ነጻነት የሰራው የአፍሪካ አንድነት ድርጅት በሌላ አፍሪካዊ ድርጅት እንዲተካና ስራውን እንዲያስቀጥል የተወሰነበት ነው። ከዚህ ውሳኔ በኋላም እንደ አውሮፓውያን አቆጣጠር በ2002 በደቡብ አፍሪካዋ ደርባን ከተማ የአፍሪካ ህብረት ተመስርቷል። የአፍሪካ አንድነት ድርጅት በአፍሪካ ህብረት እንዲተካ የተወሰነው የትኩረት አቅጣጫ እንዲቀየር ተፈልጎ ነው። የአፍሪካ አንድነት ድርጅት አህጉሪቱን ከቅኝ ግዛት ሙሉ በሙሉ ነፃ ማድረግና ከአፓርታይድ ስርዓት ማላቀቅ ላይ ትኩረቱን አድርጎ የቆየ በመሆኑ የአፍሪካውያን ለውጥ እና ኢኮኖሚያዊ እድገት ለማምጣት በአፍሪካውያን መካከል ትብብርና ውህደትን ማጠናከርና ማሳደግ ላይ መሰራት ነበረበት። ለዛም ነው የአፍሪካ ህብረት የተመሰረተው። አፍሪካ የተሳሰረች የበለጸገችና ሰላማዊ አህጉር እንድትሆን ሀገራቱ አንድነታቸውን እንዲያጠናክሩ፣ እርስ በርስ እንዲተሳሰቡ፣ ፖለቲካዊና ማህበራዊ ኢኮኖሚያዊ ውህደት እንዲፋጠን፣ ሰላም፣ ደህንነት፣ ዲሞክራሲ፣ የሰብአዊ መብት መከበር እንዲኖር 53ቱም አባል ሀገራቱ ግብ አስቀምጠዋል። የአፍሪካ ህብረት አሁን ላይ የአጀንዳ 2063 እቅድን ይፋ አድርጎ እየሰራበት ይገኛል። ይህ እቅድ በተለይም በህብረቱ በኩል አፍሪካን በመጪው ጊዜ የዓለም ሀያል የማድረግ ህልምን የያዘ ነው። የአፍሪካ ህብረት የመሪዎች ጉባኤ ዛሬ ሁለተኛ ቀኑን አስቆጥሯል። ቀደም ሲል እንዳስተዋወቅናችሁ 36ኛውን የአፍሪካ ህብረት የመሪዎች ጉባኤ በተመለከተ ባልደረባዬ ጌታቸው ይግዛው ዜናዎችን ወደ እናንተ በቀጥታ የሚያደርስ ነው የሚሆነው። ጌታቸው እንዴት ቆየ? የአየር ሰዓቱ ያንተ ነው። መልካም እንደምንላችኋል ክቡራትና ክቡራን ተመልካቾቻችን። የአፍሪካ ነፃ የንግድ ቀጠና ስምምነት ትግበራን መሪ ጉዳይ አድርጎ ትናንትና ዛሬ እየመከረ የሚገኘውን 36ኛው የአፍሪካ መሪዎች ጉባኤን አስመልክቶ የኢትዮጵያ ቴሌቪዥን ከህብረቱ አዳራሽ ካቋቋመው ጊዜያዊ ስቱዲዮም የተያዙ ዘገባዎች ከዚህ ቀጥሎ በቀጥታ ወደ እናንተ መቅረብ ይጀምራሉ። አሁን ላይ የመሪዎች ጉባኤ በዝግ እየተካሄደ ነው የሚገኘው። ከዚህ ጎን ለጎን ደግሞ በ2023 የህብረቱ ዋና ዋና ተግባራት ላይ ምክክሮች እየተካሄዱ ነው የሚገኙት። እነዚህን ጉዳዮች ሲከታተሉ የቆዩት ባልደረቦቼ መሐሌት ታደለ፣ ጌቱ ላቀውና አሸናፊ እንዳለም ተጨማሪ መረጃዎችን እያጋሩን ቆይታ ያደርጋሉ። ወደ ቀዳሚ ጉዳይ ልለፍ። የአፍሪካ ህብረት ጉባኤ ከመከረባቸው ጉዳዮች መካከል አንደኛው የአየር ንብረት ለውጥ አጀንዳ ነው። አፍሪካ እንግዲህ ለአየር ንብረት ለውጥ የጎላ ተጽዕኖ ሳይኖራት የችግሩ ግን ሰለባ ሆናለች። ህብረቱም ይህ ሁኔታ መቀየር እንዳለበት መክሮበታል። በዚህ ጉዳይ ላይ ተጨማሪ መረጃ የምታደርሰን መሐሌት ታደለ በቀጥታ መስመራችን ላይ ትገኛለች። መሐሌት፣ የአየር ንብረት ለውጥ የመንስኤው ጉዳይ የሚታወቅ ጉዳይ ቢሆንም በተለይ በአፍሪካ እያስከተለውን ያለውን ችግር በተመለከተ ግን በጉባኤው ምን ጉዳዮች ተነሱ? አመሰግናለሁ ጌታቸው። እንግዲህ እንደሚታወቀው የአየር ንብረት ለውጥ አሁን የዓለማችን ትልቁ ፈተና እየሆነ የመጣ ጉዳይ ነው። በተለይ በአየር ንብረት ለውጥ ምክንያት እየተከሰቱ ያሉ የጎርፍ፣ የሰደድ እሳት፣ የድርቅና መሰል አደጋዎች ዓለምን በእጅጉ እየፈተኗት ነው። ይህ ፈተና ደግሞ ለችግሩ ያን ያህል ድርሻ የሌላትን አፍሪካ በጉልህ እየፈተናት መሆኑን መመልከት እንችላለን። እንግዲህ የቅርብ ጊዜዎቹን እንኳን ብናስታውስ በዚህ በአፍሪካ የተከሰቱ ችግሮች በአየር ንብረት ለውጥ ምክንያት በቅርቡ በደቡብ አፍሪካና በሞዛምቢክ የነበሩ የጎርፍ አደጋዎች በጣም ብዙ ሰዎችን ህይወታቸውን እንዳሳጡ ለስደትና ለመፈናቀል እንደዳረጉ እናስታውሳለን። በዚህ በምስራቅ አፍሪካ እንኳን ብዙዎች በአየር ንብረት ለውጥ ምክንያት በተከሰተ ድርቅ ምክንያት ሚሊዮኖች ለረሃብ መጋለጣቸውንም እንዲሁ ማንሳት እንችላለን። የአየር ንብረት ለውጥ የዝናብ እጥረት እንዲከሰት በማድረግ እንግዲህ ወደ 250 ሚሊዮን የሚጠጉ አፍሪካውያን የከፋ የውሃ እጥረት ችግር እንዲያጋጥማቸው ምክንያት እንደሆነ ይነሳል። ይህም ብቻ አይደለም። እንግዲህ 70% የሚሆነው የአፍሪካ አርሶ አደር የዝናብ ወቅትን ጠብቆ በዝናብ ጊዜ የእርሻ ስራውን የሚከውን በመሆኑ በሚያጋጥመው የዝናብ እጥረት ምክንያት አብዛኞቹ አርሶ አደሮች ስራቸውን በቅጡ ማከናወን ሳይችሉ ቀርተው የሚከሰት ረሃብና ድርቅም እንግዲህ የሚጠቀስ ነው። በዚህ በአየር ንብረት ለውጥ ምክንያት የሚመጣ ችግር ነው ብለን ልናነሳው የምንችለው ነው። እንግዲህ ጥናቶች እንደሚያመለክቱት በዓለም አቀፍ ደረጃ
በአየር ንብረት ለውጥ ምክንያት እጅግ የከፋ ጉዳት እየደረሰባቸው ነው ተብለው ከተለዩ 10 የዓለም ሀገራት መካከል 4ቱ አፍሪካ ውስጥ የሚገኙ መሆናቸው ደግሞ ችግሩ በአፍሪካ ምን ያህል የጎላ ምን ያህል ትልቅ እንደሆነ የሚያመላክት ነው። ይሄ ሁሉ ችግሮች ተደማምሮ እንግዲህ በዚህ በአፍሪካ ያለውን የአየር ንብረት ለውጥ ምክንያት ተገን አድርጎ የሚመጣውን ችግር ለመፍታት አፍሪካ እንቅስቃሴ የምታደርግበት ጊዜ አሁን እንደሆነ ይገለጻል። 36ኛው የአፍሪካ የመሪዎች ጉባኤም ይህንን ጉዳይ ካሉት ጉዳዮች መካከል ዋነኛ ትኩረቴ ነው ብሎ ከያዛቸው ጉዳዮች መካከል ሰፊ ሽፋን ሰጥቶ የተወያየበት የተነጋገረበት ዛሬ ላይም መግለጫ የሰጠበት ጉዳይ ነው። እንግዲህ እንደሚታወቀው አፍሪካ ያለችበት የኢኮኖሚ ችግር ይታወቃል፣ ድህነቱ አለ። ስለዚህ ችግሩን ብቻዋ ትፈታዋለች ተብሎ የማይታሰብ ነገር ነው። ሆኖም ግን ደግሞ አሁን አፍሪካ ለአፍሪካዊ ችግሮች አፍሪካዊ መፍትሄ መስጠት ላይ መርሆ አድርጋ እየተንቀሳቀሰች እንደሆነ ይታወቃል። ስለዚህ የአየር ንብረት ለውጥንም አፍሪካ በራሷ እንዴት ትፈታዋለች እንዴት ትቋቋመዋለች የሚለው አንዱ ጉዳይ ሆኖ የተነሳ ነገር ነው። በተለይ ደግሞ የታዳሽ ኃይል ምንጮችን መጠቀም አንደኛው ዘዴ እንደሆነ የተነሳ ጉዳይ ነው። ሌላኛው ደግሞ ኢትዮጵያ እየተገበረች ያለችው የደን ልማትን አፍሪካ ልትጠቀምበት የምትችለው አንደኛው መንገድ ይሄ የአየር ንብረትን ልትቋቋምበት የምትችለው አንደኛው መንገድ እንደሆነም ተነስቷል። ይህ በአፍሪካ የሚፈታ ሆኖ ሳለ ግን ደግሞ ሌሎች ለዚህ ለአየር ንብረት ለውጥ ከፍተኛውን ሚና ከፍተኛውን ድርሻ የሚወስዱ ትላልቅ ኢንዱስትሪዎችን የሚያንቀሳቅሱ ሀገራት ደግሞ የድርሻቸውን ሊወጡ እንደሚገባ ይታወቃል። በተለይ ደግሞ እንደ ቻይና እንደ አሜሪካ እንዲሁም ደግሞ ሌሎች የአውሮፓ ሀገራትም ለአየር ንብረት ለውጥ ያላቸው ሚና ከፍተኛ ስለሆነ እንዲሁ በስምምነቶችም በተለያዩ ዓለም አቀፍ መድረኮች ላይ ደግሞ ለሚያደርሱት ተጽዕኖ ላላቸው ድርሻ ለዚህ ጉዳይ ላላቸው ድርሻ መክፈል ያለባቸው ዋጋ ስላለ እሱን ስምምነቶች ተግባራዊ እንዲያደርጉ ደግሞ አፍሪካውያን መሪዎች የአፍሪካ ህብረትን ጨምሮ ሌሎች ተቋማትም ግፊት እንዲያደርጉና ጠንካራ ሆነው እነዚህ ሀገራት የገቡትን ቃል እንዲፈጽሙ በማድረግ በኩልም መሪዎቹ በጥንካሬ አቋማቸውን ሊያሳዩ እንደሚገባም ተገልጿል። ማህሌት አመሰግናለሁ። ከዚሁ አጀንዳ ሳንወጣ ወደ ሪፖርተራችን ጌቱ ላቀው በቀጥታ እናልፋለን። ከአየር ንብረት ለውጥ ችግሮች ጋር በተገናኘም ህብረቱ የሰራቸውንና በቀጣይም ሊሰራቸው ያሰባቸውን ጉዳዮች በተመለከተ ማብራሪያ ተሰጥቷል። በማብራሪያው ላይ የተገኘው ጌቱ ላቀው ደግሞ ተጨማሪ መረጃዎችን እያጋራን ይቆያል። ህብረቱ እንግዲህ ጌቱ ለአፍሪካ አሳሳቢው አጀንዳ አንደኛው የአየር ንብረት ለውጥ መሆኑን ገልጿልና እንደው ለመሆኑ ችግሩን ለመቀልበስ ምን እየተሰራ ነው ማለት ይቻላል? አመሰግናለሁ ጌታቸው። እንግዲህ የአፍሪካ ህብረት ከሚመክርባቸው ጉዳዮች ውስጥ አንዱ የአየር ንብረት ለውጥን እንዴት እንከላከል የሚለው እንደሆነ ዛሬም በጎንዮሽ ውይይቶች ላይ በሰፊው ሲመከርበት ነው የዋለው። እንግዲህ አፍሪካ አህጉር እንደ አህጉር በአየር ንብረት ለውጥ ምክንያት ችግሮች ውስጥ ስትገባ የአፍሪካውያን ብቻ ሳይሆን መረጃው ለሚሰማ ሰው በሙሉ በጣም አስገራሚ የሆነ እንደሆነ እውን ነው። ምክንያቱም አፍሪካ በአየር ንብረት ለውጥ ውስጥ ያላት ሚና በጣም ዝቅተኛ ነው። ለአየር ንብረት መበከል የሚኖራት ሚና በጣም ዝቅተኛ እንደመሆኑ መጠን በአየር ንብረት ለውጥ ምክንያት ፈተናዎችን እጅጉን ከየትኛውም የዓለም ዳርቻ በተለየ መልኩ ለአፍሪካ የተሰጠ እስኪመስል ድረስ ችግሮችን በአፍሪካ መመልከታችን እጅግ በጣም አሳሳቢ እንደሚያደርገው ተነስቷል። እናም የአፍሪካ አህጉር እንግዲህ በጣም ካላት በተለይ አንደኛውን እንኳን ብንወስድ ካላት የተፈጥሮ ሀብት ሪሶርስ ወይም ደግሞ የሰው ኃይል አቅም አንጻር ስንመለከት ለአየር ንብረት ለውጥ እንደውም መበልጸግ የምታደርገው ሚና ከፍተኛ እንደሆነ መታዘብ ይቻላል። ነገር ግን በጣም ከፍተኛ የሆነ ችግር እንደሚከሰትባት ደግሞ በተደጋጋሚ በየአመቱ በአፍሪካ ህብረትም አጀንዳ ተደርጎ የሚመከርበት ነው። ለአብነት እንኳን ብናነሳ በዚህ አመት ባለፈው ሳምንትም በሞዛምቢክ የተከሰተው የጎርፍ አደጋና እሱን ተከትሎ ደግሞ የመሬት መንሸራተት በርካታ ንጹሃን ዜጎች እንዲጎዱ ምክንያት ሆኗል። እንግዲህ የአፍሪካ አህጉር በጣም ብዙ ሀብት አላት፣ በጣም ብዙ የታደለች ነች፣ በተፈጥሮ ሀብቷ የበለጸገች ነች እንደምንለው ሁሉ በአንጻሩም ደግሞ የጉዳቱም ሰለባ የሆነች ትገኛለች። በዓለም ላይ 1/3 የረሃብ የተጋለጠ ህዝብም ያለባት አህጉር ደግሞ አፍሪካ እንደሆነች መረጃዎች ያሳያሉ። ግን ደግሞ ህዝቦቿን ለመመገብ የሚያስችል በቂ ሀብት ያላት በቂ የሚታረስ መሬት ያላት አህጉር ነች። ይህንን ስንመለከት የአየር ንብረት ለውጥ በጣም በከፍተኛ ሁኔታ እንደሚያስቸግራት አንድ ምሳሌ መውሰድ እንችላለን። ለምሳሌ ባለፈው ሳምንት በሞዛምቢክ የተከሰተውን የጎርፍ አደጋ እንመለከታለን። እሱን ተከትሎ ደግሞ ከጎርፍ አደጋው በኋላ በኢትዮጵያም ጭምር
በድርቅ ምክንያት የመጣውን ጉዳት እንመለከታለን። ድርቁን ተከትሎ ደግሞ የሰደድ እሳት ይከሰታልና ይሄ ዙሪያውን እየተሽከረከረ ከአመት ዓመት አፍሪካን እየፈተናት ያለውን ችግር ለመፍታት መሪዎች በትጋት መስራት እንዳለባቸው የተገለጸበት መድረክም ጭምር ነው። አፍሪካ ግን በአየር ንብረት ለውጥ ላይ ምንም አይነት አየርን የሚበክል ተጽዕኖ ሳይኖራት የጉዳቱ ሰለባ መሆኗ ግን አፍሪካውያን በተባበረ መንገድ ሊሰሩ እንደሚገባ በየአመቱ የሚመከርበት በዚህ አመትም የጉባኤው ዋና የትኩረት አጀንዳ ሆኖ ሲወያዩበት እንደነበረ ነው ለመታዘብ የቻለ ነው። ጌቱ እንደው ከዚሁ ጋር አያይዘህ በተለይ ዋነኛው ማዕከላዊ ነጥብ አፍሪካዊ ችግሮችን አፍሪካዊ መፍትሄ መስጠት የሚለው ጉዳይ ነውና በተለይ በኢትዮጵያ እየተከናወነ የሚገኘው የአረንጓዴ አሻራ መርሃ ግብር ከኢትዮጵያ አልፎ ለሌላው ተቀረው አፍሪካ ከዛም አልፎ ደግሞ አህጉር ተሻጋሪ በሆነ መንገድ መጠቀም እንዲቻል እንደው የኢትዮጵያን ተሞክሮ እንዴት መገልገል ይቻላል ተባለ በጉባኤው ላይ? የኢትዮጵያ ጉዳይ አንደኛው ነገር ነው። አንዳነሳው የአፍሪካ ህብረት በጎንዮሽ ውይይቶች ከተደረጉ በኋላ ዛሬ መግለጫ ሰጥቶ ነበርና የአፍሪካ ህብረት ሀገራት መስራት ያለባቸው አየር ንብረት ለውጥ ላይ በሁለት አይነት መንገድ ነው የሚል ሀሳብን አንስተዋል። ህብረቱን በዚህ ላይ እንደሚሰራ ነው ያስታወቀው። አንደኛው ለአየር ንብረት የማይበገር ኢኮኖሚ ነው ወይም ደግሞ የአየር ንብረት የማይበገሩ ስራዎችን መስራት ነው። ሁለተኛው ደግሞ ቀድሞ መከላከል ያስፈልጋል የሚሉ ሀሳቦች ተነስተዋል። በአፍሪካ ውስጥ የአየር ንብረት ለውጥ ምክንያትን በማድረግ የሚከሰቱ ችግሮች ከተከሰቱ በኋላ ለዛ የሚሰጠው ምላሽም በጣም ዝቅተኛ እንደሆነ ነው የተገለጸውና መጀመሪያ እንዳይፈጠር መከላከል አስፈላጊ ነው። ቀጥሎ ደግሞ ለሚመጡ ችግሮች አስፈላጊውን የሆነ ድጋፍ ማድረግም በህብረቱ አባል ሀገራት በትኩረት እንደሚሰራበት ነው የተነገረው። የኢትዮጵያን ጉዳይ ስንመለከት እንግዲህ የአየር ንብረት ለውጥን ለመከላከል የአረንጓዴ አሻራን በማድረግ በ4 አመት ውስጥ ወደ 5 ቢሊዮን ችግኞችን በመትከል ሰፊ ስራ ሰርታለች። ይሄም ለአፍሪካውያን እንደ ሞዴል ተደርጎ ተነስቷል። ትላንትና በነበረው የመሪዎች ጉባኤ ላይም የኢትዮጵያ ጠቅላይ ሚኒስትር ይሄንን ሲያነሱ ነበረ። ዛሬም በተሰጠው መግለጫ ላይ ኢትዮጵያ ለአፍሪካውያን የምታጋራው ጥሩ ተሞክሮዋ የአየር ንብረት ለውጥ ለመከላከል የምታደርገው በርካታ ስራዎች ቢኖሩም የአረንጓዴ አሻራው ግን ትልቅ ተሞክሮ ነው የሚል ተነስቷል። ይሄ ከሷም አልፎ ደግሞ ለጎረቤት ሀገራትም ጭምር ችግኝ በመስጠት በአፍሪካ ደረጃ ጉዳዩ ሰፋ ያለ አንድምታ እንዲኖረው በማድረግ በኩል የኢትዮጵያ ተሞክሮ እንዲነሳ ተደርጓል። ከዚህ ውስጥ እንግዲህ በ4 አመታት ውስጥ 25 ቢሊዮን ችግኞችን ስትተክል ኢትዮጵያ በአንድ አመት ውስጥ 64 ሚሊዮን በነዳጅ የሚሰሩ መኪኖችን በአንድ አመት ውስጥ ከከተማው ወይም ደግሞ የሚፈጥሩትን ብክለት መቀነስ እንደሆነ ትላንትና ጠቅላይ ሚኒስትሩ ሲያነሱ ሰምተናል። እና ይሄ በአንድ አመት ውስጥ እንግዲህ ለአየር ንብረት መበከል ምክንያት ከሆኑ ጉዳዮች ውስጥ ዋናውን ነገር ማንሳት የተቻለበት ነው። ይሄ ለአፍሪካውያን ትልቅ ትምህርት ሊሆን እንደሚችልና መስፋት እንዳለበትም የኢትዮጵያ ተሞክሮ ለሌሎች ለቀጣናው ብቻ ሳይሆን ለመላው አፍሪካውያን በስፋት እንደሚሰራበትና ህብረቱም ይሄንን ለመከላከል ብሎ ካሰባቸው ስራዎች ውስጥ አንዱ እንዲህ አይነት ተግባራትን በስፋት ማከናወን ስለመሆኑ በዛሬው መግለጫ ላይ ተነስቷል። ጌቱ ከልብ አመሰግናለሁ። ዜናው በቀጥታ ወደ እናንተ እየደረሰ የሚገኘው 36ኛውን የአፍሪካ መሪዎች ጉባኤ በማስመልከት ከዚህ ከአፍሪካ ህብረት አዳራሽ የኢትዮጵያ ቴሌቪዥን ካደራጀው ጊዜያዊ ተንቀሳቃሽ ስቱዲዮ ነው። ዘገባዎቻችን እንደቀጠሉ ናቸው። በዚህ በህብረቱ አዳራሽ ሌላኛው አቅጣጫ ላይ ወደሚገኘው ሪፖርተራችን አሸናፊ እንዳለ በቀጥታ እናልፋለን። በቡና የንግድ ዘርፍ ላይ ወጣቶችን ማሳተፍና ተጠቃሚ ማድረግ እንደሚገባ ተገልጿል። ይህንኑን ለማድረግም የአፍሪካ ቡና አምራቾች ድርጅት ኤኢ ከተሰኘ የንግድ ቡድን ጋር የመስማሚያ የመግባቢያ ስምምነት ተፈራርሟል። ይህንን ጉዳይ የተከታተለው ሪፖርተራችን አሸናፊ እንዳለ ነው። አሸናፊ እንደምን ቆይታል? የመግባቢያ ስምምነቱ ይዘት ምን ይመስላል? ወጣቶችስ በተለይ በምን መንገድ ተጠቃሚ መሆን ይችላሉ ተባለ? የአፍሪካ እድገት ሲታሰብ እንግዲህ ከሱ ጋር ተያይዞ በተለይ የወጣቶች ተጠቃሚነት ላይ በስፋት መስራት እንደሚገባ አብሮ ይነሳል። ምክንያቱም አብዛኛው የወጣት ኃይል እንደመሆኑ መጠን በተለይ ወጣቶች ተሳታፊ በሚሆኑባቸው እንዲሁም ደግሞ በትላልቅ የንግድ ዘርፎች ላይ ጭምር ተሳትፏቸውን የሚያጠናክሩባቸው እድሎች ሊኖሩ እንደሚገባ ነው የሚነሳው። በዛሬው እንግዲህ ከቡና ጋር በተያያዘ ቡና እንደሚታወቀው በዓለም አቀፍ ደረጃ 400 ቢሊዮን ዶላር ኢኮኖሚ የሚንቀሳቀስበት ነው። ከዚህ ውስጥ የአፍሪካ ድርሻ ከ10 ቢሊዮን ዶላር በላይ የዘለለ እንዳልሆነ ነው የሚነሳው። እንግዲህ ኢትዮጵያን እንኳን በማሳያነት ብታነሳ ቡናዋ በዓለም አቀፍ ደረጃ ተቀባይነትን ቢያገኝም በሚገባው ደረጃ ግን በዘርፉ ተጠቃሚ ሆናለች ማለት አይቻልም። እንደ አፍሪካም በምንመለከትበት ጊዜ በርካታ የቡና አምራች ድርጅቶች ቢኖሩም ነገር ግን ተጠቃሚነታቸው አነስተኛ ነው። እዚህ ደግሞ በርካታ ምክንያቶች ይነሳሉ። በተለይ ደግሞ ከስልጠና ጋር ተያይዞ ከታች ከአመራረት ጀምሮ ከገበሬዎች ጀምሮ ሊሰሩ የሚገባቸው ስራዎች ባለመሰራታቸው ምክንያት ውጤታማ መሆን አለመቻሉ ይነሳል።
ስለሆነም ዛሬ እንግዲህ በዋነኛነት የተደረገው የመግባቢያ ስምምነት በአፍሪካ የሚገኙ የቡና አምራች ድርጅቶችና ኤኢ የተሰኘ የንግድ ቡድን ነው የመግባቢያ ስምምነቱን የተፈራረሙት። በተለይ ኤኢ የተሰኘው የንግድ ቡድን በዋነኛነት የአነስተኛ የሆኑ እና እንዲሁም ደግሞ መካከለኛ የሆኑ አምራቾች ስልጠና በሚያገኙባቸው ሁኔታዎች ላይ ከዚህ ቀደምም ብዙ ስራዎችን እንደሚሰራ ይታወቃል። አሁንም በዚህ በመግባቢያ ስምምነታቸው በዋነኛነት ላይ የተቀመጠው በተለይ ከታች ያሉ ወጣት በቡና ምርት ላይ የተሰማሩ ገበሬዎች ስልጠና የሚያገኙባቸው የገንዘብ ድጋፎች የሚያገኙባቸውና የንግድ ትስስር የሚፈጠርበት እንዲሁም በአፍሪካ ላይ በተለይ በዋነኛነት የአፍሪካን የቡና ተጠቃሚነት በአፍሪካ ቡና መሸፈን የሚቻልበትን ሂደት ለማጠናከር ታሳቢ ያደረገ ነው። በስፋት ሲነገር እንደነበረው በዋነኛነት አፍሪካውያን የራሳቸው ምርት ሊጠቀሙ እንደሚገባና የአፍሪካን ቡና መጠጣት የአፍሪካን እድገት በማሳለጥ ሂደት ውስጥ የራሱ ሚና እንዳለው መገንዘብ እንደሚያስፈልግ ነው የተነሳው። በዋነኛነት ብዙ ስልጠናዎችን በዚህ ዘርፍ ላይ የተሰማሩ ወጣቶች ያገኛሉ ተብሎ ነው የሚጠበቀው። ይሄ ስምምነትም የዚሁ አንድ አካል ነው። ከዛም በተጨማሪ ደግሞ ቡናን በተለየ መንገድ ሊያቀርቡ የሚችሉ የስራ ፈጣሪዎች እንዲሁም የሚበረታቱበትና የገንዘብ ድጋፍ የሚደረግበትን እድል ጭምር ይፈጥራል። ይህ እንግዲህ በተቋም ደረጃ እንደዚህ አይነት ግንኙነቶች መኖራቸውና እንደዚህ አይነት ስምምነቶች መኖራቸው በተለይ በንግድ ነው እንግዲህ አጠቃላይ አፍሪካ በአሳካዋለሁ ብላ ያሰበችው ቅድ ንግድን ተግባራዊ ማድረግና በተለይ ደግሞ ቀደም ሲልም እንግዲህ በህብረቱ ሲመከርበት የነበረው ነፃ የንግድ ቀጠናን በዋነኛነት ተግባራዊ ማድረግ ላይ በስፋት መስራት እንደሚገባ ሲነገር ነበር። የዚሁ አካል እንደመሆኑ መጠን ንግድ ላይ ብዙ ስራዎች ያስፈልጋሉ። የዛ አንድ አካል ነው። ስለሆነም ወጣቶችን በዚህ በትልቅ ኢንዱስትሪ ውስጥ ከቶ በዚህ በትልቅ ዘርፍ ውስጥ ከቶ ተጠቃሚ የሚሆኑባቸውን እድሎች ማመቻቸትና ከታች በተለየ መንገድ ንግዱ እንዲሳለጥ ማድረግ የሚችሉ ወጣቶችን በመደገፍ ሂደት ውስጥም ሰፊ ስራ ይሰራል ተብሎ ነው የሚጠበቀው። እንግዲህ ይህ ስምምነት በተለይ በዋነኛነት ከዚህ ቀደም የነበረውን በቡና ዘርፍ ላይ አፍሪካ ልታገኝ የሚገባውን ገቢ በአግባብ አላገኘችም የሚለውን ጥያቄ ይመልሳል ተብሎ ነው የሚጠበቀው። በተለይ ደግሞ ወጣቶችን ተሳታፊ በማድረግ ረገድም ሰፊ ሚና እንዳለው ነው የተነሳው። አጠቃላይ የነበረው ውይይትና የመግባቢያ ስምምነት ይዘት ይህን ነው የሚመስለው። ጌታቸው አሸናፊ እናመሰግናለን። 36ኛው የመሪዎች ጉባኤ ትናንትናና ዛሬ በዚህ በአዲስ አበባ የአፍሪካ ህብረት አዳራሽ የተካሄደ ነው የሚገኘው። የህብረቱ አጠቃላይ መሪዎች ደግሞ አሁን በዝግ እየመከሩ ነው የሚገኙት። በ2023 ሊደረስባቸው ይገባሉ የተባሉ ጉዳዮችን በተመለከተም የጎንዮሽ ውይይቶች እየተካሄዱ ነው የሚገኘው። ከዚህ ከአፍሪካ ህብረት ጊዜያዊ ስቱዲዮ ሪፖርተሮቻችን መሀሌት ታደለ፣ ጌቱ ላቀውና አሸናፊ እንዳለ ላደረሳችሁን መረጃ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ። ወደ ዋናው ስቱዲዮ ልመለስ። ጌታቸው ይግዛው ነኝ። ጌታቸው ይግዛው ሁለተኛ ቀኑን የያዘውን 36ኛው የአፍሪካ ህብረት የመሪዎች ጉባኤን በተመለከተ ላደረስከን ዜና እንደዚሁም ደግሞ ተጨማሪ መረጃዎችን ያደረሳችሁን ሪፖርተሮቻችን መሀሌት ታደለ፣ ጌቱ ላቀውና አሸናፊ እንዳለ እጅግ በጣም አመሰግናለሁ። መልካም የስራ ጊዜ ይሁንላችሁ። Hello and welcome. ETV will bring you coverage of the 36th African Union Summit. የምስራች እነሆ የኢትዮጵያ ንግድ ባንክ ኢትዮ ዳይሬክት የተሰኘ ዲጂታል የሐዋላ አገልግሎት ይዞሎት መጥቷል። እርሶም ቤተሰቦም ሳይንገላቱ በቪዛና ማስተር ካርድ ክሬዲት ወይም ዴቢት ካርዶን በመጠቀም ወዲያውኑ በስልኮ ወደ ወዳጆ የኢትዮጵያ ንግድ ባንክ አካውንት ገንዘብ ይላኩ። የወዳጆን የኢትዮጵያ ንግድ ባንክ የሂሳብ ቁጥር ያስገቡ። የሚልኩትን የገንዘብ መጠን በማስገባት የሚጠይቁትን የክሬዲት ወይም ዴቢት ካርዶን መረጃ በማስገባት ፔይ ናው ማለት ብቻ። ወዲያውኑ ገንዘቦ ወደ ወዳጆ አካውንት ውስጥ መግባቱን ለርሶ በኢሜል አድራሻው ለወዳጆ ደግሞ በአጭር የጽሑፍ መልእክት ይደርሳቸዋል። ምን ይሄ ብቻ! መተግበሪያውን አውርደው ለመጀመሪያ ጊዜ ሲልኩ ተቀባዩ ከሚላክለት ገንዘብ በተጨማሪ የገንዘቡን 10% በስጦታ መልክ ይበረከትለታል። ቀላል፣ ፈጣን፣ አስተማማኝ በነፃ የሚያስተላልፉበት
ኢትዮ ዳይሬክት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜና አሁንም እንደቀጠለ ነው። በመግቢያ ወደ አስተዋወቅኳችሁ ዘገባ አልፋለሁ። 86ኛው የሰማዕታት ቀን 6 ኪሎ በሚገኘው የካቲት 12 ሰማዕታት መታሰቢያ ሐውልት በተለያዩ ዝግጅቶች ተከብሯል። ቀኑን በማስመልከት በሰማዕታት መታሰቢያ ሐውልት ተገኝተው የአበባ ጉንጉን ያኖሩት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ወጣቱ ትውልድ አባቶቹ ያወረሱትን አኩሪ ታሪክ በአንድነትና በአብሮነት በመቆም ሊደግመው ይገባል ብለዋል። ብሩክ ተስፋዬ ክቡራን ተመልካቾቻችን ይህንን በተመለከተ ባልደረባችን ብሩክ ተስፋዬ ዘጌት ብሎ መረጃዎችን የሚያደርሰን ይሆናል። የፖለቲካ ልዩነቶችን ወደ ውይይት በማምጣት ህዝቡ እንዲመረጥ በማድረግ ዲሞክራሲያዊ በሆነ መንገድ እንፍታ ሲሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ጥሪ አቀረቡ። ጨፌ ኦሮሚያ 6ኛ ዙር 2ኛ ዓመት 4ኛ መደበኛ ጉባኤውን በአዳማ አካሂዷል። ፍሬው ትረታ ባለፈው አርብና ቅዳሜ በተካሄደው ጨፌ ኦሮሚያ ጉባኤ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ የክልሉን የ6 ወር የስራ አፈጻጸም አቅርበዋል። ባለፉት ወራት በክልሉ የተሰሩ ስራዎች አበረታች ቢሆኑም ካለው የህዝብ ብዛትና ፍላጎት አንጻር ህዝቡን የሚመጥን አይደለም ያሉት ርዕሰ መስተዳድሩ በቀጣይ መሰረታዊ ለውጥ ሊያመጡ በሚችሉ ነገሮች ላይ ትኩረት ሰጥተን መስራት ይገባናል ብለዋል። የዚችን ሀገር ኢኮኖሚ እያፈረሰ ያለው ትልቁ በሽታ ህገወጥ ንግድ ነው። ይህን ስርዓት ለማስያዝ ሁላችንም በትኩረት ልንሰራበት ይገባል። ሁለተኛው የቁጠባ ባህላችን ላይ ሰፊ ስራ ሊሰራ ይገባል። ያልቆጠበ ህዝብና ሀገር ልማትና ብልጽግና ሊኖረው አይችልም። ሶስተኛው ጉዳይ ደግሞ ስራ ፈጣሪዎች ላይ መስራት ነው። በእነዚህ 3 ነገሮች ላይ ካልሰራን ሀብት ማፍራትና ድህነትን መቀነስ አይቻለንም። የጨፌ አባላቱም ሆነ ህዝብ በትኩረት ሊመለከተው ይገባል። በክልሉ ሰላምን በዘላቂነት ለማስፈን የፖለቲካ ልዩነቶችን ወደ ውይይት በማምጣት ህዝቡ እንዲመርጥ በማድረግ ዲሞክራሲያዊ በሆነ መንገድ እንፍታ ሲሉም የክልሉ ርዕሰ መስተዳድር ሽመልስ አብዲሳ ጥሪ አቅርበዋል። ካራን ኦርዶፋ ጅሩ ፊኬስ ደበረ እየተከተልን ያለውና የመጣንበት መንገድ በጣም አድካሚና ብዙ መስዋዕትነት የተከፈለበት ነው። በዚህ ደግሞ ማንም አይደለም የተጎዳው የኦሮሞ ህዝብ ነው። አሁን ያለንበት ሁኔታ አንድም መሳሪያ የሚያስነሳ ነገር የለም። በውይይትና ሰላማዊ በሆነ ፖለቲካ ህዝብን በመወከል ማሳካት የምንችለው ነገር ነው። ጫካ ውስጥ የሚያስገባና ደም የሚያፋስስ አንድም ነገር የለም። በዚህ የተጠቀመው ህዝባችን ሳይሆን ሌላ አካል ነው። ስለዚህ የፖለቲካ ልዩነቶችን ወደ ውይይት እናምጣና እንወያይበት፣ ህዝቡም የሚሻለውን ይወስን። ለመረጠን ህዝብ የገባነውን ቃል ለማክበር በልማት በሰላም እንዲሁም የህግ የበላይነትን ለማስከበር ስራዎች ተጠናክረው ይቀጥላሉም ብለዋል። ባለፉት 6 ወራት በብዙ ችግሮች ውስጥ አልፈናል። በዓለም ላይ የተፈጠረው ችግሮች የኑሮ ውድነቱን አባብሰዋል። በኦሮሚያ ክልልም የሰላም አለመስፈን ችግር አለ። ሆኖም በዚህ ውስጥም አልፈን በርካታ ስራዎች ሰርተዋል። በዚሁ ልክም ብዙ ክፍተቶች አሉ። በዚህ በጀት ዓመት መጨረሻ ክፍተቶች ባሉበት ቦታዎች የተሻለ ለውጥ በማሳየት የህዝባችንን ፍላጎትና ምኞት ቀጣይነት ባለው መልኩ ለማረጋገጥ መስራት ይጠበቅብናል። ጨፌው በ2 ቀን ውሎ የክልሉን የ6 ወር የስራ አፈጻጸም ከመገምገም በተጨማሪ 4 የተሻሻሉ ረቂቅ አዋጆችንና ሹመቶችን በማጽደቅ ተጠናቀዋል። 86ኛው የሰማዕታት ቀን 6 ኪሎ በሚገኘው የካቲት 12 ሰማዕታት መታሰቢያ ሐውልት በተለያዩ ዝግጅቶች ተከብረዋል። ይህንን በተመለከተ ተጨማሪ መረጃ ሊያደርሰን ባልደረባችን ብሩክ ተስፋዬ እዚህ ስቱዲዮ ነው የሚገኘው። ብሩክ እንዴት ቆይተሃል?
በዓሉ እንዴት ተከበረ? በምን አይነት መልኩ ተከብሮ አለፈ? እንደዚሁም ደግሞ በበዓሉ ላይ የተላለፉ መልእክቶች ካሉ ታጋራ። መልካም እንግዲህ 86ኛው የካቲት 12 የሰማዕታት መታሰቢያ ነው በዛሬው ዕለት የተከበረው። ይህ ዕለት እንግዲህ ወደ ኋላ ላይ መለስ ብለን ስናስበው በግራዚያኒ ከ30 ሺህ በላይ አዲስ አበባ ውስጥና ከአዲስ አበባ ዙሪያ ላይ ያሉ ኢትዮጵያውያን በግፍ የተጨፈጨፉበት ነው። እንግዲህ ጣሊያን በመጀመሪያው የአድዋ ድል ከተደረገ በኋላ በሁለተኛው የፋሺዝም ወረራው ወቅት ተመልሶ ወደ ኢትዮጵያ በመምጣት ህዝቡን በቅኝ ግዛት ለማንበርከክ አንደኛው የተጠቀመው ስልት ህብረተሰቡን እንግዲህ በኃይል እንዲገዛለት ለማስቻል ነበር አላማውና ከ30 ሺህ በላይ ኢትዮጵያውያን አንገዛም ከማለትም አልፎ በግራዚያኒ ላይ በቀድሞው ገነተ ልዑል ቤተ መንግስት በአሁኑ በአዲስ አበባ ዩኒቨርሲቲ በአብርሃም አስገዶምና በሞገስ በአብርሃም ደቦጭና በሞገስ አስገዶም የቦምብ ጥቃት እንደተፈጸመበት ይታወቃል። ያንን እንግዲህ በቀል ለማድረግ ከዚያም አልፎ ደግሞ ህብረተሰቡ ፍርሃቱ ወሮት በቅኝ ግዛት እንዲንበረከክለት በማሰብ ነበር ያንን ግፍ የፈጸመው። ነገር ግን በሞት ብዛትም ሆነ በሰልፍ ብዛት የሚፈራ ኢትዮጵያዊ ባለመኖሩ ግፉን እስከ የትኛውም ጥግ ቢያጠናክረውም ደማቸው እንደ ጎርፍ ቢፈስም በተዘጋ ቤት ውስጥ ቢያከስላቸውም ኢትዮጵያዊነታቸውንና ትውልድን በሀገር ፍቅር ስሜት በወኔ የታጠቁ በመሆናቸው ያንን አስፈሪ የሆነውን የግራዚያኒ ጦር እጅ ሊሰጡለት አልቻሉም። አሁንም በዱር በገደሉ ገብተው በመዋጋት ነው እንግዲህ ዛሬ ያለንባትን ኢትዮጵያን ያጸኑት። ይህንን እንግዲህ በማሰብ የኢትዮጵያ የጥንት ኢትዮጵያ ጀግኖች አርበኞች ማህበር በ6 ኪሎ በመገኘት የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ በተገኙበት ነው እንግዲህ በልዩ ልዩ ስነ ስርዓቶች የተከበረው። በሰዓቱ እንግዲህ በተላለፉት መልእክቶች ኢትዮጵያ ዛሬ ላለችበት መሰረቷ ትልቁ መሰረቷ ትናንት የተከፈለላት መስዋዕትነት ነው። በመስዋዕትነት ጀግኖች አባቶቻችን ስለ ኢትዮጵያ ዋጋ ሲከፍሉ ዘር፣ ሃይማኖት ቆጥረው አይደለምና በመስዋዕትነት ያጸኑትን ሀገር ብዙ መስዋዕትነት የተከፈለበት ሀገር እንደመሆኑ ይህንን ተገንዝበን ከልዩነት ይልቅ በአንድነት ሀሳብ ላይ ከመገፋፋት ይልቅ በመተባበር ላይ ጸንተን ሀገርን ለሚቀጥለው ትውልድ የማሻገር አደራ አለብን የሚል መልእክትን ነው እንግዲህ በጥንታዊ ኢትዮጵያ ጀግኖች አርበኞች ማህበርም በከንቲባ ወይዘሮ አዳነች አቤቤም የተላለፈው መልእክት ማለት ነው። እንግዲህ ሌሎች ሀገራት የተለያዩ ብሔራዊ በዓላት አሏቸው። ብሔራዊ በዓላቶቻቸው ወይ የሌሎችን ሀገር ወረው ነፃ ከዛ ያንን ጦር ያሸነፉበት ወይ ደግሞ ነፃ የወጡበት ይሆናል። ኢትዮጵያ ግን ከዓለም ለየት የሚያደርግ የድል በዓል ያላት ብቸኛ ሀገር ነችና ይህንን በዓላችንን በአግባቡ ልንዘክረው ልናከብረው ይገባል ተብሎ ካለን ሰዓት አንጻር ነው። በጣም አመሰግናለሁ። መልካም ጊዜ ነው። በመጨረሻም የውጭ ዜና። በቱርክና ሶሪያ በደረሰው የመሬት መንቀጥቀጥ አደጋ ከ46,000 በላይ ዜጋዎች ህይወታቸው ማለፉ ተገለጸ። በአደጋው በርካታ ዜጋዎች ከቤት ንብረታቸውም ተፈናቅሏል። እነዚህን ዜጋዎች ለመርዳት ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግ ጥሪ መቅረቡን የዘገበው አልጀዚራ ነው። ክቡራን ተመልካቾቻችን አሁን ደግሞ የተለያዩ የሀገር ውስጥና የውጭ ስፖርታዊ መረጃዎች